የኔ አባት አመሰግናለሁ። ደህና ነሽ? ደህና ነኝ። እንዴት ነው? ምን አዲስ ነገር አለ? ምንም የለም። ምንድነው የተሰጠሽውን ሀሳብ አልወደድሽውም? የጠፋሽ በዛ። ኧረ ሲጀመር ማን አሳየኝ? ማን አሰማኝ? ኧረ ይሄማ ሊጣሉሽ አስበዋል ማለት ነው። መብራን እንዴ? ለምን እንጃ አላሳ እንደዚህ ከማርዳ የተላከልሽ ነገር አለ እንደዚህ ተብሎ ነገረኝ እና ሚኪ ከዛ ኮስተር ጋር ነው ማለት ኮስተርን ስጠይቀው ደግሞ ሚኪ ጋር ነው። ሚኪ ደግሞ ኮስተር ጋር ነው ሚኪ ተደራጅተውብሻል ማለት ነው። አዎ እንደ ሀገር ነው የተነሱብኝ። በቃ በርቺ። ነገ ትሰሩበታላችሁ። አዎ ነገ እንሰራበታለን። እሺ ነው ወደት በርቱ። ራሳችሁን ጠብቁ። እሺ ቻው ነው። እሺ ተጫዋች። እሺ ቻው ታለኝ። አጀሪት ተቀድም ስለተቆጣው ነው አይደል? አሁን ኮሜንት የምትጽፊው ራስሽን ታውቂያለሽ። ማን እንደሆንሽ ታውቂያለሽ። ማን እንደሆንሽ ታውቂያለሽ። ጀምቶ የምናምን ይጀን ያደረጉት እግዚአብሔር ማርያም ሪካርድ አይቼ ነው እንደዚህ ስብር አድርጎ አንቺ ውስጥ ቢገባኝ በቃ ማህይም አንተ የምጠፋው እዚህ ነው። እዚህ ላይ ነው የምጠፋው። አንተ የምትሞተው እዚህ ነው። መቼኛ እናገኛለን። ብናገኙማ እናጠፋ ነበር በአንድ ቅጣት። ስሚ ከዛ ደግሞ ስሚ አመቱ ሙሉ ጃስቲስ ፎር አሹ ሊያስ ብለን እኮ ነው ራሳችን ገለን ራሱን በራሱ ግምጃይም አልመጣም ያልሽ ወጭ ፈርተሽ ምን አይባለጌ ሰው ነች። እኔ ብርጭቆ ይዘሽ ብትመጭም እኮ በቂ ነው። እሷ ስሚ ግምጃይ አንቺ ሳትሆኚ ማለት ነው እዛ ቤት ውስጥ ያለ አንድ ሰው ጥራቲውና ያ ሰው በአናትን በድንጋይ በኮብልስቶን ይበልህ ራሱ ታገቢበት ከምትመጣላው ነገር ሲፉ እኔን በለጠች ማለት አሹ የሚባለው መሀይም እንዳይበል ምን አባ ነው የምትለው? እከካ ጋስሌስኮ ሼር እናድርግ። ታብሼር ዛሬ እንኳን እናገኘው ይህንን ነው። ቆይ ለምን ለእኔ አትነግሩኝም በግልጹ? እንደው በቅጥ ተጀመረ እንደ በቂጥ እንደዚህ ማንነው ቆሻሻ እያጫወተች ሲሉ ስማ እንትን አስታወስክ እኮ ዘፈኑን እዚህ እንትን አዳኞቹ የሚላይክ ዳኞቹ አልሰራሽም እንደዛ ላይ የታባየው ቂጤ እንደማንተ ውሻ
አላየሽውም? አልሰራሽም እንዴ? ከግምጃ ጋር አዳኞቹ የኔ አዳኞች እኔ በዘፈን በዚህ ግምትማ በቃ እኮ ዓለም ይነጋገራል ማለት እኮ ነው። ማለት በምን ቦቼም ዘፈነ ዘፈነች ዝማንን። አሁን ነገ ደግሞ ቀስቴ ይመጣል። አሁን ቀጣይ እኔ ስልክ ደግሞ እንዳለ ይጠፋሉ ማለት ነው። እኔ ንጉስ ነኝ። ዝም በላይ ሰማኝ ነገር ሰማኝ እኔ ሰማኝ ይሄንን አዳኞቹ የሆነ ነገር አዳኞቹ ግምጃዬ ክፈቺ፣ እሱ ክፈቺ በእኔ ቤት ዘፈን አስበሽዋል ሴትዮ። ግምጃዬ ክፈቺ፣ በጂፓስ ክፈቺው፣ ክፈቺው አንዴ ልጅ ገገማ ጂፓስ ምን ያደርግልሻል? ሰማኝ ይሄን አሁን ከምትከፍት ሱቅ ክፈትበት አልኩ። አሁን ኧረ ወይ ነገር አሁን ከምትከፍተው ግምጃዬ ክፈቺ ሙዚቃውን አዳኞቹ የታብታሞች ንጉስ አዳኞቹ ታብራሱ የለም እኔ ራሴ በጣሃለሁ ያላችሁ ጭንቅላታችሁን ካላጽናናችሁት እኮ መቼም ሰው አይገኝም። መብርሃንን እንደዚህ ያልክ ራስን አጽናና። ተሚ ታብታ አልገባኝም አለች ነገር ባይ ዘ ዌይ ሰምቻታለሁ። እቺ ነገር እንትን ላይም ሰምቻታለሁ። እኔን የሚፈልጉ ለቢው ነው ስትል ተስፋ ቆርጥ እንዴ ለቢው ነው አላለችም። አንተ ደንቆሮ ጆሮ ክራስ ያስተላልፋል አለች። አሁን ምን አለች? እንደዚህ ያለች ጭንቅላትን እናስታል አንቺ ባለጌ እንጂ ሰው አትጫቀ እኔ ሰው አትጫቀ አሹ ባለጌ እኔ እህቴ ብዬ እንጂ ቢው ብዬ ነው እኛን ነው የሄድሽብን። ሲጀመር ሌላ ማንም ጋር እኛን ነው ሲንኩላንቺ እኮ የዘደበች አንቺ ገገማ እንኳን ቢው ፈልጋ ነው። እኔ ሰው ተሳልፌ አላውቅም። እኔ ሰው ነክቼ አላውቅም። አንተ አዳኞቹ የኔ አዳኞቹ የታብታብ መንደረቹ አዳኞቹ የታብታብ መንደረቹ አዳኞቹ እስቲ 10,000 ግቡና ቅጡ። ማነው 5? ስማ በወሬ እኮ አይደለም በስራ አንተ 42 ነህ፣ እነሱ 888። ሶሪ ብሮ። ኦኬ ቅያማ ላስወርድ እዚህ ቤት አንተ እናትህ ወልዳለች በታብታብ የአንተ ቤተሰብ የግምጃይን ቤተሰብ ከበለጡ እኔ አንበሳ ትንሿ ቤቢ ላይ ነው አወርድልሃለሁ። እግዚአብሔር ነው መጥቼ። ኦኬ እኔ ደግሞ አንድ ሰው ጠራለሁ። ታብታብ ሆኔ ራት አይሆነኝም። እናቴ ቤት ኪራይ አይከፍልልኝ። እኔ የምፈልገው ወሬ ብቻ እኔ የምፈልገው ያጀማ ጊፍት ነው። ታብታብ አልፈልግም። ዝም አለካ ተከራይተህ ነው አሹ እንዳይበልጠኝ በታብታብ ይሄ መሀይም እንዳይበልጠኝ ታብጎዳ ሼር ጎዳ እንዳንጎዳዳ አሹ የሚባለው ምናምን ቢያንስ እንዳወራ ቢያንስ እሷ በታብታብ እኔ በጊፍት እንሂድበታል። በቃ እነዚህ እኮ ነው ያጀማ መስማት ምናምን ትሰሚያለሽ፣ ግን ማውራታችን ነው እንዲያወራለሁ። ምን ነው የወረቀበት ነው የምትመስለኝ እናቴ ሴት ጋር ነው ያለው። ቢያንስ እንኳ እኮ እኩያ ወንድ የለውም። ይሄ ወሸላ ስሚ እሱም ተኮላሽቷል እኮ በ4 ሊትር ውሃ አስሮበት 3 ሳምንት ሙሉ እንዲህ ሲያደርግ አሁን ዲስሪስፔክት ታደርገኛለሽ። እንዴት ዲስሪስፔክት ታደርገኛለሽ?
አቀርም መሰለኝ የሆነ እንትን አለ። ላኪላት ታይ እኔ ባለፉት ከልያስ ነው ኮሜንት ላይ ሰደቡኝ አለች። ከዛ እንዳትነኪያቸው ብዬ ተናገርኳት። ከዛ ይቅርታ አለች። በምን አዎ የሆነ ከሰው ጋር ስትጫወት ኮሜንት ጻፉላት መሰለኝ። ከዛ ማን አባታችሁ ናችሁ ብላ ግን እኔ እንደዛ ለማለት ፈልጌ ሳይሆን ኮሜንት ጽፉልኝ እና ነቅላ የምትወጣው አንቻት ማርያምን ለምንድን ነው ነቅላ የምትወጣው? ሰው ስላሌላት ነው። ሰው ታብታብም ሳይኖር እና ወጣ ነው አትልም። በጣም ነው ወጣ ነው አትልም ወይ ነው? ተይ ማሪ ተይ። ኦኬ አሹ ከእንትና ጋር ገብቷል ከመሲ ጋር ገባኝ። አሽቃባጮች ቅድም ምን ስትሉ ነበር ኮሜንት ላይ? ማርያምን እኔ ባለፈው ተናግሬያታለሁ። ከፈለግሽ አምጥቼ አንቺ ጋር ልጠይቀት ትችያለሽ፣ ግን እንደዚህ ስትልኝ ከዛ ተይ በቃ ምናምን አልኳት። ምክንያቱም ሌላ ነገር ልናገራት አይደለም። አሁን አንጫትና ለምን ነቅለሽ ወጣሽ በያት። ይሄን ብቻ ግን እንጂ ሰው የላትም ሰው ሳይኔ አንጫትና ለምን ነቅለሽ ወጣሽ? አሹንስ ተናግረ ነው እሷ ምን ብለና ነው ለምን ነቅለሽ ወጣሽ? ሰው ስለሌላት አይ ቲንክ ደብሯት ይመስለኛል። ታያት አንጫት ሂዱና በይሞ አውሩ። ገግም ጃይጋ ነው ምን ሆነሽ ነው የወጣሽው? እኔ ጨዋታችሁ እንዳላበላሽባችሁ ነው። ብዙ አላወራም እኔ እና ተናግረሽ አትወጪም እንዳለ ተናገርንሽ። እኛ ምንም ነገር አላለሽም። ስለዚህ ልትወጪ ስትይ ለወጣ ነው በቃ ይመቻችሁ ብለሽ አትወጪም እንዴ? ርቀት ነው እኮ የሚያንዱ። ኧረ ሁላቸው ነው እንደዚህ ነው የሚወጡት። ከእነሱ ነው የተማርኩት። ክፉም እንደዛ ነው የምትወጣው። ሰው እንደዛ ወጣ ማለት እንደዛ ሁሉም ሰው ደግሞ አይወጣም። አንቺ ነሽ ሲፉናት እኔ ነኝ። በቃ ተውት በቃ እሺ። አሁን ትጮቻለሽ ወይስ በቃ ከእንግዲህ በኋላ ወይ ካልተመችሽ አለመግባት አለመጫወት ነው እንጂ ነቅሎ መውጣት ሐራም አለሽ። በቅጣት እኮ አልወጣሁም እኔ በቅጣት አልወጣሁም። በዝም ብሎ ጨዋታ ከሆነ መውጣት ይቻላል። ብዙዎቹ ይወጣሉ። በቃ እሱ አንድ ሰው ወጣ እኔም ተከትዬ እኮ አሁን ስንጫወት ጠቡንን አይደለም የተጫወት ነው አይደለ? ስንጫወት ጠብ የለንም ምናምን። ስለዚህ ኖርማን ገባሽ ተጫወትን ስንጨርስ ይመቻችሁ በቃ ለወጣ ነው ብሎ ነው የሚወጣው እንጂ ንቅል አድርጎ አይወጣም። ይሄ የዘገምተኛነት አረማመድ ነው እንጂ እንደዚህ አይወጣም፣ አይነቀል ኖርም። እሱ ሰርበ ነው። ተይ በቃ ፍቅር ሂጂ በቃ ልጆች እንትን ካላልሽ ችግር የለውም። ተይ በቃ አሁን ሂጂ ግምጃዬ በእናትሽ ሰው የላትም። ይኸውልሽ ሰው ሳይኖርሽ ሲቀር እኔ ሰሞኑን ማለት ነው የሆነ ነገር እንደተናገረቻቸው የሆነ ውስጥ ታውቂያለሽ። አልጠየኳቸውም ማርያምን። አንቺ አመዳም ግን በጣም እያፈላሽ ነው ማሪ። ምን ይኸውልሽ ልጅቷ እንደዚህ ሰው አትነካም። እውነት ለምንድን ነው ቅጣቴን የማትቀጭው? ሴትዮ ቅጣቴን ተቀጭልኝ። አሁን እሺ ቅጣቴን ሴትዮ የባለፈው ቅጣቴን ተቀጭ። አልቀጣም እኮ አሁን አንቺ ቅጣትሽን ተቀጭልኝ። አልቀጣም ቅጣቱን ተቀጭና ከዛ በኋላ አልቀጣም እንዴ አንቺ አልቀጣም። ነገርኩሽ እንኳን ይሄን ቲቪ ልሰብር ማለት የኔ ቲቪ እንዳንቺ በብር አይደለም የተገዛው። የኔ ቲቪ ከአሜሪካ የመጣ ነው። መስበር ማለት ነው። ስሚ ቅጣት ግምጃዬ ሴጣኔን እያመጣሽ ነው። ውጪ አልፈልግም። ውጪ ሙዚቃውን ዝጊልን። ሴትዮ ባያነከራከረበት እንጂ አልዘጋም። ለምንድን ነው የምዘጋው? አልዘጋም። ከአንቺ አይደለም። አንቺ ደግሞ ያልተጻፈልሽ እናነቢያለሽ። አላቅልሽም። ውጪ አልቀጣም። ውጪ ያወራሉ ስለ አንቺ የማናት ቆንጆ እያሉ ገጥመሽ መስሎኝ እንደዚህ ነፍስሽ ማለት ነው። እመኝኛ አትማራ እንዴ አንቺ ተሰቅለሽ ቀረሽ። እኔ ጋር ወጥቼ ልመለስ። እኔ እና አንቺ ብቻ ነን ስንጫወት የሆነ ነገር ስናገኝ የማንቀየረው። እንደውም አንዳንዴ አንቺ ትቀየሪያለሽ ማለት አንቺ ሌባ። ቆይ አንዴ ወጥቼ ልላክልሽ። እንደዚህ ብለሽ ቀርተሻል። አለቀ በቃ። እቀጥላለሁ፣ ወደፊት እሄዳለሁ።
አብሽሪ። እንግሊዝኛ ትችያለሽ ማለት ነው አንቺ? ገባሽ አሁን? ያልክ አይ በአማርኛ ነው ያወራሽው ማለት ታታባርኩስ ማለት ውሃ ጠማኝ ማለት በእንግሊዝኛ ነው። በጣም ባለጌ ነሽ አንቺ። ግን እንደዚህ አልጠበቅኩሽ። እንዴት በእንግሊዝኛ ይሁ አይጠማሻል አንቺ? ምን አይነት ሰው ነሽ አንቺ? ግን ከዋደኝሽ እና ማርያምን ነው የምልሽ። በጣም ነው የምኮራብሽ። ባይ ዘ ወይ አንድም ቀን ቢሆን ስላገኘሁሽ ወይ ደግሞ በቃ እንዴት ነው አግኝተሽ አብረሽ በልተሽ የጠጣሽው ሰው የሆነ ስኬታማ ሲሆን ለእኔ እንደሚተርፈኝ ነገር ነው የማስበው። ባይ ዘ ወይ ለምን መሰለሽ? እሰሚ በአንድ ቀን ማለት ነው አንድ ቀን አብረሽ በበላሽው ምን አለ አንቺን ሰሚ ሴት ነገ ብቸገር እኮ ትደርሽልኛለሽ ብዬ ከማስበው አንዷ ነሽ። ምን አባሽ እና እንዴ እኔ ነገ ባጣ አንቺ እያለሽ ላታስፈውሽኝ ነው እንዴ? አባቴ ጥልሻል ግዴታ እንዴ ወደሽ እና ስለዚህ አብረሽ በልተሽ የጠጣሽው ሰው ስኬታማ ሆኖ ደግሞ ማለት ነው ግምጃ ይፈልግሻለሁ ማሬ ምን ለሆነ ነገር ፈልግሻለሁ ደውይልኝ። ጌታን ነው የምልሽ። በቃ ላይክ ባለፈው የሆነ ነገር ተናግረሽ እምባን ያዘኛ ያንን ቪዲዮ አይቼ ማሬ ምን ነው የምልሽ ደውይልኝ ፈልግሻለሁ ፕሊዝ። ማርያምን አሁን ሶጣ ጻፊልኝ። ጌታን ጽፍልሻለሁ። አመሰግናለሁ። ምንም አይደለም ችግር የለውም። ያው አንድ ብር 2 ብር ልጠይቂ ነው ከዚች ጫወጭ ሴትዮ 2 ብር እኮ ማለት 200 ሺህ ነው። የባንክ አካውንቴን ጽፍልሻለሁ። ኦኬ ንግድ ባንክ ነው አዋሽ ነው የምትጠቀሚ ወይስ አቢሲኒያ? የትኛውን ላትቀበልሽ? ኧረ እኔ እንጃ ብዙ ነው። አንድ ነገር ልንገርሽ በቤቴ ብርሃንን አንድ ነገር ልንገርሽ። ትስቃለሽ። ዊዝድሮ እንዴት እንደሚደረግ አላውቅም። አካውንት እንዴት እንደሚከፈት አላውቅም። አካውንት ዊዝድሮ እንዴት እንደሚወጣ አላውቅም። አካውንት ማለት አካውንት እንዴት እንደሚከፈት አላውቅም አልኩሽ። አካውንት ገንዘብ እንዴት እንደሚወጣ አላውቅም። ከአካውንት ውስጥ ከቲክቶክ ዊዝድሮ እንዴት እንደሚደረግ ከቲክቶክ ዊዝድሮ በሰው ነው የማደርገው እኔ። በሰውን ብታደርጊም ላይክ ገብተሽ አስገብተሽ ያን ሰው ዊዝድሮ እንዴት እንደሚደረግ አላውቅም። ሀቂቃ እውነት ማን ነው የት ነው እየሄደ ያለው ታዲያ? ገንዘብ እንዴት እንደሚወጣ አላውቅም ማለት እስከ ባንክ ማን አባሽ ነው እየሄደ የሚያወጣልሽ? ኧረ እኔ ዝም ብሎ በእንትን ነው የምጠቀመው ኢቲኤም። እኔም እንደዛ ነኝ። ይሄ ባንክ ውስጥ ገብቶ መጽሐፍ ምናምን ስፈልግ እህቴን እየጎተትኩ ይዤ ሄድና መጽሐፍ አይደለም እኔ አካውንቴንም ሌላ ሰው ነው ያወጣ። አካውንትም የከፈተልኝ ሌላ ሰው ነው። ዊዝድሮም የሚያደርግልኝ ሌላ ሰው ነው። ትዕግስቱን ብቻ ስጠኝ። ያው ሌላ ማለት ነው የባንክ አካውንት ወገን። ይቺ ሴትዮ ጤነኛ ናት ትላላችሁ ታዲያ? ጤነኛ አይደለችም። ባዘወ ግድ ስለማይሰጠኝ ነው እንደዚህ አይነት ነገር ላይ ፎከስ። ግድ አይደለም ማወቅ አለብሽ፣ ግዴታ ነው። ደነሽ ግዴታሽ ነው ማወቅ። ግድ መስጠትና ግዴታን ላይ እንጂ እህት አለመዋ። ኤኒዌይስ አሁን ልወጣ ነው። በቀኝ እኔ በቀኝ ሰባብረሽ አስቀምጠሽኛል። ማርያምን እግሬን አመመኝ። ዛሬ ቀኑን ሙሉ ስዞር ነው ያልኩት። በዛ ላይ ቪዲዮ ቀረጻ ብዬ እኔ እኮ ሲቆላኝ ዛሬ የሆነች ሀኒቾን ታውቂያታለሽ? ከዛ ከእነሱ ጋር ቪዲዮ ሰርተን ነበረ ነው ማርያምን እውነቴን ነው። እየቀለድኩ መስሏቸው ነው። ጭራሽ አንድ ሰው አሁን እኔን አለመነኝ የሚያልኩት እኔ ራሴን አሞኛል እኮ የአንቺ ነገር። አሁን እኔ ራሴን ስማኝ ኩስል እኔ አካውንቴ ምን እየከፈትኩት አካውንቴ በአካውንት አይደለም የሚከፈት። እሺ ዊዝድሮ ማድረገው እኔ ነኝ። መሀይም ነሽ እያለች ነው ይሄ ኮስተር የሚባለው። ይበላይ ግን ደግሞ ቆይ ይሄ ምን አይነት ሰው ነው ይሄ? እንዴት ነው መሀይም የሚልሽ? እንኳን ያለኝ ስ ይያለኝ ምን አባቱ እየሰራ ነው?
ተኝቶ አሁን እሱ ጌም እየተጫወተ ሚኪ ጋር ጌም ቲክታክ እንደዚህ ያረ እንደዚህ ፖብጂ እኮ የሚያቃጥለኝ ለምን አሰብሬባቸውም? እኔም እንደሱ ምጠላው አደረጉ። አንቺ ጋር ደረሰውን ያለው አይደል? እንደዚህ እኔ ምን ግጥ ብዬ ላይቭ ዘርግፌ እስከመውጣ ድረስ ተቀምጠው ሲረጠሩት እኔ ቅጥል ነው የሚያደርገኝ። ይኸውልሽ እኔ እንደዛ ይዞ ሲጫወት ባያቸው ማለት ነው አናታቸው ውሃ ድፍት አድርጌን ነው እንትናቸው ማበላሽ ወንድ ስሜ ታውቂያለሽ። አሁን ኮስተር ከአንድ ጥፊ ተርፋል። እኔ እኮ ያንን አለማሪ ወይ ሳለማ ወጥለካ ባካላ አላገኝሽ። ይሄ ደግሞ ምንድን ነው? እስቲ ኪኒ ስሚኝ ሲል ነው የሚገልሽ ማሪ ማለት ያምራል ለማለት ነው። በጥፊ ራሱ አይደለም ቆንጆ ነው ለማለት ነው። ይሄ ደግሞ የሾካካ ስም ይሄ አልጫ ይሄ ሰንደል እንደሆነ ያስታውቃል። ባነግራቸውም ያውቁታል። አይደለም እኔ ሰንደል ወን ኮስተር እንዲህ ባደረገው አይሰበርም። ወይ መድኃኒዓለም መብርሃንን ከአንቺ ሊወበር ቀስቴን ያክላል። አዎ አይ ቀስቴ ረጅም በጣም እኮ እሱ ከመጠን በላይ እኮ ረጅም ነው ቀስቴ። ማን ቀስቴንማ አየሁት እኮ ቀስቴን እንደ ያለት አብረን ቪዲዮ አልሰራንም። ቀስቴ ውፍረታቸው አንድ ነው። እሱና እሱ ምንድን ነው? ስሚኝ ልንገርሽ፣ እኔን ስሚኝ። አንደኛ ነገር መሳይ የሚለብሰው በጣም ሰፋፊ ልብስ ነው። ቀስቴ ደግሞ ላይ ልክክ ያለ ነገር ነው የሚለብሰው። መሳይ ማን ነው? ማሪ መሳይ ማን ነው? ሰው ተሳስቼ ነው ኮስተር ማለት ነው። ስሙ መሳይ ነው። ተመሳሳይ ከሚስቱ ጋር ወጣማ የአባቱ ስምስ ማን ነው? ማለት በአንድ እግርሽ ቁመሽ አመት በጸልይ አታገኘው። ኮስተር እየተላለቸው እንደ የአባቱ ስም ማን ነው? በአንድ እግርሽ አልኩሽ ቁመሽ አመት በጸልይ አታገኘው። አንድ እግሬን አሞኛል ባክሽ፣ ተሰባብር ያለው ወገቤን አሞኛል። ማርያምን ደግሞኛል። የምሬን እኮ ነው እንዴ! ምን አንገቴም እዚህ ጋር አሞኛል። ምን እንዳደረግ ከተከበሻቶች እንዴ ማናው አንቺ ወሬውስ እኔ እኮ አሁን ሁለት ድቦ ወሬውንም ስልሽ ለማንኛውም እኔ ልውጣ። ይህቺ እናት ያጮቺ ደግሞ ወድሽ ታውቂያለሽ። የኔ ትንሽዬ በርቺ፣ ሌላ ጊዜ እንገናኛለን። እሺ የኔ ታይም ደግሞ አሁን እጽፍልሻለሁ፣ ቮይስም አደርግልሻለሁ፣ አዳምጪ እና ያው እንግዲህ በሀሳብ ምን ጊዜም ከአንቺ ጎን ነኝ የኔ ትንሽዬ፣ በሚያስፈልግሽ ነገር ማርያምን እና ይመችሽ። በቃ በርቺ። ላቭ ዩ ባይ። ምንድን ነው እናንተን ያስገረማችሁ ነገር? ካልቻልኩ አልችልም የምለው ደግሞ ለምንም ነገር ለእንደዚህ አይነት ነገር ግድ ስለሌለኝ ነው እንጂ አሁን አብዛኛውን ግድቤ በእርግጥ እየሰራው ነው ምናምን ግን ላይክ ለዛ ነገር ግድ ያልሰጠኝ ለምን እንደሆነ ታውቃላችሁ? ከሰው ልጅ በላይ ከገንዘብ በላይ ሰውን ስለማስበልጥ ነው። ገባችሁ? በቃ እስከዚህ ድረስ ነው የሰው ማምነው፣ እስከዚህ ድረስ መብርሃንና እስከዚህ ድረስ ምንም ነው ማለት ነው። ትራንስፈር መሆን ላይ በቃ የሆነ እንትን ከዚህ ከስልክ ወደ ስልክ ምናምን ርቀቱን ከስልክ ሲላክ ምናምን እሱን አሁን ይችላል። ዝም የለም። አብረውኝ የሚኖሩ ሰዎች ራሱ በቃ ኮዱን የማያውቅ የለም ምናምን ነገር በቃ ፋክት ነው። ነው። አይ ግዴታ ነው ብላችሁ ነው የምታስቡት? ግዴታ አይደለም። እንደ ድሮ ሰው ነው የምኖረው፣ እንደ ድሮ ሰው
አባቶቻችን የሆነ ነገር በርቀት ሆነው ሲኖሩ እከልዬን እንደዚህ አድርግልኝ፣ ከባንክ እንደዚህ ገንዘብ አውጥተህ ለገልዬ ላክልኝ እንደሚሉት እንደነዛ እንደ ድሮች ነው የምኖረው። እንዴት ሰላም እንዳለው እንዴት ደስ እንደሚል ስለማታውቁት ነው። በቃ እመቤቴ እመብርሃንን እንዴት ሰላም እንዳለው ስለማታውቁ ነው። በቃ ምንም ነው የማይመስለኝ። በቃ ሰው 1 2 3 እያለ ያጠራቅማል አይደለም? ስንት አለኝ፣ ስንት ተቀመጠ፣ አሁን አካውንቴ ላይ ስንት አለ አላውቅም። እንደዛ ነገር አላውቅም። ገብቻ ላይ ተጠፋጥፋለበስ ሲጠፋ ሲያልቅ ደግሞ በቃ እንዳለቀ አውቃለሁ። እኔ ብቻ ሰው አይዋሽኝ፣ ግን ከዋሹኝ ቢኒ በቀደም ታስታውሳላችሁ? ሪከርድ የሰማ ሰው ታውቃላችሁ? ቢኒ የሚባለው ልጅ ታውቁት የለ? ምን አለ እኔ ካስገባችሁ ግምጁ ምንም ነገር አታውቅም፣ ግን አይዋሿት። ከዋሿት ራሳቸውን እንደ ብልጥ ካዩ ብሎ ነግሯችሁ ነበር አይደል? እንደዛ ብቻ ነው እንጂ መበሳቸው ሌላ አልበሳጭም። ሰምታችሁታል መቼም። እና ደግሞ አለማወቅ መብቴ ነው። ሰላም ካለው አለማወቅ መብት ነው። ከዛ ያ ነገር ወይ ስቀይረው ቁጥሩን ምናምን ሰው ሲቆጣኝ ምናምን ነገር ወይ ከሰዎቹ ድብቅ ሳደርገው ለምን ትደብቃለች ምን ያደርጉታል ብላ ስለምታስብ ነው ይሉና ይቀየማሉ። እኔ ግን አይደለሁም። ያው አንዳንዴ ሰው ይመክረናል አይደል? ለዚህ ጊዜ ስንሆን በቃ ይሄን ቀይሩ፣ ይሄ እንደዚህ ነው ሲሉኝ ኮዱን ስቀይር ለምን ትቀይራለህ ይወስዱብኛል ብላል ይሉና ያውቁታል። አልገጠሙም ክርክር መብቷ ነው። ምን አገባችሁ? ለምን ገባኝ? ምን ገባሽ ማለት ሞኝ እሳይ እንኳን ማለት ማሬ ወራሽ እንዴ አረና አይደለሁ ጅል እሳይ ይሄ ነው ግልጽ ማለት። አሁን አወራችሁ አይደል? ይሄ አይወራም ማለት ይኸው አወራችሁ። ምን ችግር አለ? አወቃችሁ ምን ታመጣላችሁ? ምን ታረጉ? አካውንቱ በቃችሁ ተወስዱ ነው። ጤነኛን ገብርኤል ክብሩ ይስፋ ለድንግልሽ። እና እንዴት ናችሁ? ስራ እንዴት ነው? ጤና ሰላም አፍያ? እንደዚህ እኮ ነው መቀመጥ ደስ እንደሚል ትከሻዬ ክብድ ነው የሚለው። ብዙዎቹ ማያውቁ
ስለማያውቁ ነው። እኔ እኮ እያወቅኩ ነው የማላውቀው ማለት ብዙዎቹ ስለማይፈልጉት ነው ማወቁን። እኔ ስለማልፈልገው ነው ማወቁን። ብዙዎቹ ደግሞ ማወቅ ስለማይችሉ ነው የማያውቁት። ማወቅ ብትፈልጉ ማወቅ ስለማትችሉ ነው። እኔ ደግሞ እያወቅኩ ነው የማላውቀው። ያም የፈለገውን ቢል ያሻውን ቢያወራ የኔ አመል ወርቅ ማርያምን በአሁኑ ሰዓት ላይ የማንንም ምክር አልፈልግም። በራሴ መቆሙ እዚህ በራሴ እስከደረስኩ ድረስ ማንንም ምክር ጠይቄ አይደለም እኔ እዚህ የደረስኩት። ነገሮቹን እየተቋቋምኩ ያለሁት ስራዬን እየሰራ ያለሁት ምክር እየተመከርኩ አይደለም፣ በራሴ ነው። ስለዚህ ሰው ኧረ ይህ ነው እንደዚህ ነው ነውር ነው ለእኔ አስባችሁ ሊሆን ይችላል፣ ግን የራሴን ሀሳብ ወደዋለሁ። የራሴን አእምሮ በጣም ነው የምወደው። ምክንያቱም እንደማንም አይደለም የሚያስበው። እናንተ ዛሬ ላይ ደግ ብታስቡ ነገ መጥፎ ለሚያስብ ሰው መጥፎ ልታስቡ ትችላላችሁ። ያን ደግሞ ማሰብ አልችልም። ስለዚህ መጥፎ ሲሆኑ መጥፎ፣ ጥሩ ሲሆኑ ጥሩ ሳይሆን አንድ ልብ ነው ያለ ሰው። ያን ደግሞ ወደዋለሁ። ፈዘዘ ካሜራሽ ኔትወርክ ነው እና ምን አለ መሰላችሁ ዛሬ ለጌም አይደለም የገባሁት። አንደኛ ነገር ለመጨፈር ነው የገባሁት። እንቅጭ ስንናገር ለመጨፈር ነው። ሁለተኛ ነገር አመለ ትናንትና አላየኋትም ነበረ ማለት ዛሬ በጣም አሁን የገባችሁ ስንገባ የለችም ነበር፣ ትቀጣለች። ንዋ የለችም። ቅጧችሁ እሺ፣ ዝም አትበሉ እና ልጫወት ነው የገባሁት። ሰው ከነገ ወዳ ክፍል 3 ይለቀቃል። ከነገ ወዳ ማለት ነው እና እራለች አሁን ነው እኮ ያለችው። አሁን ነው ያለሽው። ቅድም ግን የለሽም። ገና ስገባ ግን የለችም። ቢያንስ ለ1 ሰዓት የለችም። ኮሜንትም አላየሁም፣ ምንም ነገር አላየሁም። ነገ አይለቀቅም። ላይክ ይሄኛው ላይኩ በጣም እየሄደ ነው። ኦልሞስት ከ3 ቀን በኋላ 100,000 ላይክ ይገባል። ፎሎ ደግሞ እንደምታዩት ነው። በጣም ፎሎ እየሄደ ነው። በቅርቡ 1 ነጥብ እንገባለን ብዬ አስባለሁ። ወይዬ ሽምትዬ የሰው አይጥ መቡች ኧረ ችግር የለውም። የማያሳስብ ነገር አያሳስባችሁ። እና ምን ላችሁ ፈልጌ ነው ማሮችዬ፣ ነገ ቀረጽ አለብኝ። ከነገ ወዲያ ደግሞ በረራ ወደ አዲስ አበባ ገባለሁ። ከነገ ወዲያ
እመለሳለሁ ወደ አዲስ አበባ። ምክንያቱም ነገ ደግሞ ቀረጥ አለብን። ነገ ከዚህ ከከተማው ተጽፎልን የሆነ የምናየው ቦታ አለ ተጽፎልን ማለት ነው። እና ነገ ያንን ቦታ ገብተን አይተን እንዲሁም ደግሞ የዩቱብ ቪዲዮ እንቀርጻለን፣ የቲክታክን ቪዲዮ እንቀርጻለን። ከዛ የፖስተል ማለት ነው። እሺ ወይ እኔ እናስታስሪ ብላችሁኝ እያረሳው ትበላል። እሺ ባለወይ ክፍል 3 ነገ አይለቀቅም። ታው ነገ አይለቀቅም ማሮችዬ። ከነገ ወዳ አይለቀቅ። እሺ ምክንያቱም ይህኛው ዝም ብሎ ይሄድ። ደግሞ ኮፒ ሊንክ አታድርጉ እንትኑን ማለት ነው። እና ደግሞ እንትኑ እየደረሰ ነው ፕሮግራማችን። 6 ዓመት በኋላ የአባቴ እንግዳ የፈለገ እዚህ ቦታ መጥቻ ነው። ኧረ በኢየሱስ ስም 66,000 ምናምን ገብቷል። ላይኩ ብቻ አይታችሁታል። 66,000 ገብቷል ላይኩ። እና አዎ ጃኔ ላከች፣ ግን መጫወት አልፈልግም። በዛ ላይ ደግሞ ሰው የለንም። ዲክላይን ከማድረግ ዝም ብለናል አይሻልም? ምን ማረች ብታዩ ውሃው አልተመቸኝም። አላቅም እንጂ 400,000 ገብቷል። 400,000 ገብቷል። ኦሬዲ 400,000 ታይቷል። ነገ 5 ይገባል ብዬ አስባለሁኝ። ከዛ እርግጠኛ ነኝ 800,000 900,000 1 ሚሊዮን ሊገባ ይችላል ይህኛው ቪዲዮ። ቤታ መች ላከች ማሮችን አውሪያት። ምንድነው ማውራት? ጌም ነው እኮ መጫወት የሚፈልጉት። እንደኔ እኮ ማውራት አይፈልጉም ጌመሮች። ረጅም ሰዓት እኮ አይቀመጡም እንደኔ። ጌም መጫወት ስለሆነ የሚፈልጉት። ጌም ደግሞ ብጫወት ትቀጣኛለች ወይ ጌም መጫወት ነው የሚፈልጉት፣ ወይ ደግሞ ዩቱብ ይለቀቃል። ዩቱብ ለቃለሁ። ክፍል አንድም እየሄደ ነው። ሁሌም ድራማ ስሪ። ድራማ የሚሰራው አንደኛ ትምህርት አዘል ሲሆን ነው። ሁለተኛ ነገር ደግሞ አሁን ይሄ ራሱን ያዘለ ምክንያት አለው። ምንድን ነው ምናምን ከቪዮ በላይ እኔ ምንድን ነው ባለፈው ስለቅ ያልኳችሁ ከታየ ይታይ፣ ካልታየ ግን ትምህርት አዘል ነው። የሆነ የምትይዙትን ነገር ያዟል እና እኔም እረፍት ላድርግ። ከዛ ደግሞ አትሰሙኝም አውቃለሁኝ፣ ግን በስ ከሆነ ቦታ እኔን ወክላችሁ እኔን ነኝ አይደለ? የኔ ግምጃዬ ነኝ አይደል? የኔ ልጆች ናቸው። የኔን ፕሮፋይል አድርጋችሁ ጌም ስጫወት ሌላ ሰው ቤት ሄዳችሁ መናገር፣ ከዛ የሌላ ሰው ዩቱብ ታመጡና ቁርጣችሁ መታችሁ እዚህ ጋር የዛን ሰው መሳደብ ወይ የሆነ ነገር ማለት። ሶስተኛ ነገር የሆነ ሰው ሲናገረኝ ቆርጣችሁ አንጥታችሁ እዚህ ጋር ለጥፋችሁ። እኔ ማየት አልፈልግም። ቢያንስ እንደኔ የሆኑ ስትባሉ ስሙ። እኔ ማርያምን ካልሆነ በቃ እኔ በምንም አይደለም። በዚህ ምክንያት ብቻ ልምልል ይችላለሁ። ማርያምን እውነት እኔ ስኬት ላይ እንድደርስ የምትፈልጉ ልጆች ከሆናችሁ እኔ ማየት የማልፈልገውን ነገር እያመጣችሁ እየቆረጣችሁ አታሳዩ። በቃ አንድ ሰው ተጠላችሁ ትውት ነው፣ ከተሰባችሁ ትውት ነው። ካልወደዳችሁ አልተመቻችሁም። በቃ በየገዝቱ ገብታችሁ ከልዬ እንደዚህ ነው ከልዬ ስላላችሁ ምንም የሚቀየር ነገር የለም። አትሰሙኝም።
ልክ እኔ ከስንት ጊዜ ጀምሮ ነው የምናገረው። ቢያንስ አመት ሙሉ ስረግጥ አመት ሙሉ እናንተን እየተናገርኩ ነበረ። ምክንያቱም እነሱ ረገጡኝ፣ እናንተ መልስ መለሳችሁ፣ ግን ምንም የሚፈጠር ነገር የለም። ስለዚህ ፕሊዝ የሆነ ሰው ተናገረኝ፣ ቆርጣችሁ አመጣችሁት። ያን ነገር የምሰማው ቆርጣችሁ ስታመጡት ብቻ ነው እንጂ አላቅም። ሁለተኛ ነገር ደግሞ ለእኔ ያልሆነ ነገር ሲናገሩ ቆርጣችሁ ታመጡና ለእኔ ታስመስሉታላችሁ። እኔ ስናገር ደግሞ ቆርጦ ይወስዱና ለእነሱ ያልተናገርኩት ለዛ። ስለዚህ አልፈልግም፣ በቃ አልፈልግም። ፕሊዝ እንደው በመብርሃን እንደው በአዛኝቷ እንደው በአላህ በጌታ በማርያም ስራ ልስራበት እንደው በእግዚአብሔር እኔ በቃ በእግዚአብሔር እኔ በምን ልማለዳችሁ? ተው በቃ ተው። እኔ ልስራ ስለማይገባችሁ እንጂ እኔን በጣም እየገደላችሁ ያላችሁት የኔ ልጆች ናችሁ። ግን አትረዱም፣ አይገባችሁም። ለእኔ ከለላ የሆናችሁ ነው የሚመስላችሁ። አይደለም፣ ለእኔ ከለላ አይደለም። ጭንቅላቴ ላይ ሌላ ነገር እንዳስብ ነው የምታደርጉ። ምክንያቱም የሌላ ሰው እየቆረጣችሁ አንጥታችሁ ትፖስታላችሁ፣ እኔ አየዋለሁ። ከዛ እኔ ስሜታዊ ወይ የሆን ነገር ወይ ተስፋ መቁረጥ የማየው በእናንተ ምክንያት ነው። ተስፋ የምቆርጠው በእናንተ ምክንያት ነው። ምክንያቱም የምትፖስቱት ነገር የምታመጡት ነገር በቃ ጠላችሁ፣ ወደዳችሁ። አንድ ሰው ደግፉ፣ ማንንም አትንኩ። ደግፉ፣ እኔን አትታከኩ። ስደቡ፣ እኔን አትታከኩ። አይመለከተኝም። እከሌን አትሳደቡ፣ ከልዬን ስደቡ ስል ከልዬን ተው። እኔ ግምጃ አንድ ሰው እንዲነካም አልፈልግም። ምክንያቱም ምንድን ነው አንድ ሰው እኔን ከበደለኝ የምፈልገው ከላይ እንጂ ከእናንተ አይደለም። የምፈልገው ከላይ ነው የምፈልገው ከላይ እንጂ ከእናንተ አይደለም። ገባችሁ አይደል? ገፋኝም የሆነ ነገር አደረገኝም ምንም አደረገኝም ከላይ ነው የምፈልገው። እሺ እኔ እንደው ክርስቶስን ማምላክን እኔ አንድ ጊዜም እንኳ ቢሆን ሰውን ተራገጡ የምልበት አንደበትም የለኝም፣ ኑሮኝም አያውቅም ብዬ የማውቅበትም ነገርም የለኝም። በቃ የጨዋ ልጅ ነኝ። እናቴ ትሙት ጨዋ ወልዶ ነው ጨዋ ያሳደገኝ። ገባችሁ አይደል? እኔ አብዛኛውን ከብዙ ሰው ጋር የተጣላሁትኝ ኦዲየንስ ላይ ሪፖርት ሲደረግ ካስታወሳችሁ የሆነ ሰዓት ላይ ኦዲየንስ ላይ እንደዚህ ሪፖርት ተደረገ ተብሎ ስጣላ ነበረ። ሂዳችሁ ጌም እየተጫወትኩኝ እጣላለሁ ሰው ጋራ። በቃ የኔ ፕሮፋይል ታረጉና ሂዳችሁ ትሳደባላችሁ። ስለዚህ የምትወድ ከሆነ ለእኔ እናንተ ተበቃላችሁ። ሌላ ሰው ሄደ፣ ሰው መጣ፣ ሰው ተኳተተ፣ ሰው ምንም አይሰራልኝም። ቅመሞች እውነት እመቤቴን ምንም አይተክርልኝም። ምንም ሁሉም የራሱን የሆነ ነገር ይዞ ነው የሚሄደው። የሆነ ቦታ ላይ ስታቆሙ ውይ የራሴን ህይወት ልኑር ብላችሁ ነው የምትሄዱት አይደለ? ስትፈልጉ የሰው ህይወት ድንብርብሩን ታወጡና ከዛ የሆነ ሰዓት ላይ ውይ የራሴ የሆነ ህይወት አለ ትሉና ትሄዳላችሁ። በቃ እንደዛ ስለሆነ እኔ ስራ መስራት አንፈልገው። መደገፍ አለመደገፍ ትችላላችሁ፣ መብታችሁ ነው። ስትደግፉ ደግሞ የእኔ ደጋፊ የሆናችሁ ልጆች አልፈልግም፣ አትመልሱልኝ። የሆነ ነገር ተሰደብሽ ብላችሁ አትጨነቁ። ማንም እኔን ብቻ ከዚች ያትች ዛላር ቅንድቤ ከዛ አንዲቱ ስትነቀል ያኔ ነው ሊያማችሁ የሚገባውም ሊሰማችሁ የሚገባውም የሆነ ነገር ሊላችሁ የሚገባውም። ዛሬ ላይ ትናንት እንደ አህያ ሲረግጡ ኑረው ዛሬ ላይ ተው ይላሉ። ገባችሁ? ያን ነገር ደግሞ እያመጣችሁ ታሰሙኛላችሁ። አልፈልግም መስማት፣ አልፈልግም ማየት። ስራዬን መስራት ነው የምፈልገው። ፕሊስ ማርያምን ካልሆነ እኔ ድምጥማጬን ጥፍት አድርጌ ጥፍት የምለው በእናንተ ነው፣ በማንም አይደለም፣ በእናንተ ነው። ማርያምን ሀቂቃውን ልንገራችሁ። ምክንያቱም እኔ አመት በተሰደብኩ ልክ አመት እየተናገርኩ ነው። እኔ እነሱ ታው ሲራገጡ አይዟችሁ ሲሉ የኖሩ ሰዎች ዛሬ ታው ሲባሉ ምን አለ ሰው ሁሉ እንደናንተ በሆነ ይባላሉ። እኔ ደግሞ ታው ስል ይቺ አስመሳይ ነው መባሉ። ስለዚህ ለእኔ ስትሉ ተው፣ ለእኔ ስትሉ በቃ ሪከርድ እንድታረጉኝ ሪከርድ አድርጋችሁ ቪዲዮ እንድሰበሰቡብኝ አይደለም ዛሬ ይህን የምናገረው። እኔ የሚወደኝ ሰው በቃ ለምንም አይደለም ከኔ ጎን ለመቆም ነው የሚጠራው። እኔ በውስጥ ስለ እናንተ ጉዳይ እንኳ ስንት ነገር ነው የሚባለው። ማርያምን በቃ ህይወትሽን ለምን ነው የማኖሪው? ለምን እነሱን ተያለሽ? በቃ ጠላት የሚባል ሰው እንኳ ማለት ነው
አንቺን ለማስጠቆር ነው። እኛን ከአንቺ የሚያርቁን እነሱ ናቸው። እንደዚህ ብሎ በቃ ብዙ ነገር ነው የምባሉ ማሮቼ። ግዴታ እዚህ ጋር ወጥቼ መናገር አይኖርብኝም። ስለዚህ ከልዬ እንደዚህ ነበር ከልዬ ለእኔ ሁሉም ብርቅ አይደለም፣ ያለፍኩበት ነገር ነው። ስለ ሰው ጭንቅ የለኝም፣ ስለ ሰው ግድ የለኝም። ምክንያቱም ያ ሰው የራሱን ህይወት አጣፍጦ እየኖረ ነው ስለ እኔ ህይወት የሚያዳክረው። ገባችሁ አይደለ? ትዳርም ካለው ትዳሩን እየመራ ነው። ልጅም ካለው ልጆቹን እያሳደገ ነው። እኔ ህይወት ላይ 24 ሰዓት ጣልቃ ሲገባ የሚውለው። ስለዛ ሰው ስለምን ነው የምጨነቀው? እናንተ ስለምንድን ነው የምታስቡት? የራሳችሁን ህይወት እየኖራችሁ እኔን ትወዱኛላችሁ። የምትወዱ ልጆች ደግሞ ስደግፉኝ እኔን የማይነካ ነገር እከልዬ ሰደበኝ አለቀ። ሰደበኝ እከልዬ ሄደ መልካም መንገድ። እናንተስ በየገዝቱ እየገባችሁ ምን አጋጠጣችሁ? መጣ ሄደው ሰው ጋር እናንተስ ምን አጣላችሁ? ትንሽ ትልቁ ጋር መጣ ሄደው ሰው ጋራ መጣላት ጥሩ አይደለም። እና እኔ በጣም የምወዳችሁ ስራዬን ልስራ። ስለማንም አይመለከተኝም። እሺ ሪከርድ ስታደርጉ ደግሞ ላይክ እከልዬ እንደዚህ ነው ሪከርደሮች ማለት ነው። ሪከርደር ነን የምትሉ ሰዎች ፕሮፋይል አድርጋችሁ ሄዳችሁ ሌላ ሰው ሪከርድ አድርጋችሁ አንጥታችሁ ገምጃዬን እከሌ ተናግሯታል፣ ከዛ እነዚህኞች ይነሳሉ፣ ከዛ እንደዚህ ይባላል። በቃ ዝም ብለናል። እስከ ዛሬ ድረስ ዝም ብላችኋል። ምንም የተደረገልኝ ነገር የለም። የተደረገልኝ ነገር ስላችሁ ሰድበውኝ ያስቆመ ሰድበውኝ ረግጠውኝ ያን ስድብ ወደ ምላሳቸው ያስመለሰ ሰው የለም። በተሳደቡ ልክ ራሳቸውን እንጂ የሚያቆሽሹት እኔ ግምጃን አይደለም። መገንዘብ ያለባችሁ ነገር እኔ ከምኔ ላይ ምን ቀነሰ? ወይ ስራ ያቆመ ወይስ መስራት ተውኩ ወይስ ስላለው ይህን ያህል እየሆንኩ እንኳ ምንም ተስፋ መቁረጥ የሚባል ነገር የለም ላይ እኔ ተስፋ አልቆርጥም። መድኃኒዓለም አለ፣ ድንግል ማርያም አለች። እኔ ፈጣሪ እስካለ ድረስ ተስፋ አልቆርጥም። ሰው ስራ የለ ስራ ገመቹ ይሄን አለ፣ ማነው ከበደ ይሄን አለ፣ ሽበሽ ይሄን አለ፣ ማንተስ እንደ ይሄን አለ። አይመለከተኝም። አይ ዶንት ኬር። ሁሉም የራሱን ህይወት ይኖራል። አጣጥሙ። ዋሽም፣ አቦካም፣ ጋገረም፣ አበጨረቀም ይኖራታል። ይኖራታል። የማይኖር የለም። እንክት ጥፍጥ አድርጎ ነው የሚኖረው። እናንተ ግን በማይመለከታችሁ 24 ሰዓት ትባላላችሁ። ስለዚህ ዝም ብላችሁ ከተቀመጣችሁ ተቀመጡ። ፕሮግራም ካለ ፕሮግራሙ ሰዓት ፕሮግራሙን አብሮ ማሳለፍ። ወዳጅ ማለት በደስታ ሰዓት ደስታ፣ በሀዘን ሰዓት አብሮ ሲከፋ፣ ባጣ ሰዓት ሲኖር፣ የሆነ በከፋው ሰዓት አብሽር ሲል ነው እንጂ ከልዬ እንደናገረ የከልዬን ድምፅ ታመጡና ከልዬን አለ የከልዬን ድምፅ ታመጡና ያለኔ ምንም ፋይዳ የለውም። ስለዚህ ፕሊስ አቁሙ። ለስራ እንድሰራ የምፈልጉ ከሆኑ አሽሙርም ተናገሩ፣ ሰደቡኝ፣ ምንም አሉኝም። ትናንትና በአፋቸው የመሰከሩልኝ ሰዎች ናቸው። ለምን ይጨንቀኛል? ለምን ከእጅ ሙያዬ እስከ አንደበቴ እስከ ሰውነቴ ስለ ውስጥ የዋህነት እኮ እንዲህ ሆኖ ተዘርዝሮ ፊታችሁን የተነገረልኝ። ስለዚህ ለምን ይጨንቀኛል? ለምን ኖር አይደለም ወይ? ኖር ነው መቤቴ። እንደ አዲስ እንትን የምትሉት ሰምታችሁ በጆሯችሁ እንደ አዲስ እናንተ ራሱ እያወቁ እኮ ነው የሚናገሩት። እያወቁ እኮ ነው የሚሰርጉኝ። አያውቁኝም እንዴ? ትናንት አጅበውኛል እኮ ትናንትና አመስግነውኝ ትናንትና አወድሰውኝ እኮ ነው ዛሬ ከጀርባ ይሄዱ። ስለዚህ ለምን ይደንቃችኋል? ለምን እንደ አዲስ ይሆንባችኋል? ሰማችሁኛ? ከተከታይ ጀምሮ እስከ ከልዬ እስከሚባሉ ሰዎች ሁሉ ጭምር ማለት ነው። ስለዚህ አይ ዶንት ኬር ለራሴ ብቻ ነው የምኖረው። የራሴን ይዤ ነው የሚሄደው። ራሴን ነው መኖር የምፈልገው። ስለ ራሴ ነው መኖር የምፈልገው። ስለ ሰው የማወራበት ጊዜ የለኝም። ስለዚህ ታው እረፉ። ከአንድም 2 3 የስራዬን ስራ ብያለሁ። ስራዬን ልስራበት። እሺ